ለምን አመሸ ምናምን ለምን አያምሽም? አንቺ እኮ ቤት ውስጥ እኮ እንደ 35 ዓመት መሆን አቅቶሽ በቃ እንትኑን የምትለብሺው ሁሉ ስቶኪንግ እዚህ አርገኝ አታፍሪም እንደ ትንሽ? እውነቴን እኮ ነው ጌታምስ በጣም ይው ስቶኪንግ ውሸት ነው። ስቶኪንግ ይው ስቶኪንጉን እንደዚህ አጥልቀው በእውነት በጌታ ቤት የባሎቻቸውን ሁለት አይነት ካልሲ እዚህ ጋር እንደዚህ ከዛ በኋላ ሲመጡ የን ፊትሽን በባዝሊን ለውቀው ስለዚህ ባለቤት ሲመጣ በቃ ኒንጃ ነው የሚጠብቀው። እንደውም ለምንድን ነው እንደዚህ እየሆነ ያለነው ሲል ሰው ሁሉ መኖርን ብቻ እንጂ የሚያስበው መሞትን አያስብም አለኝ ጌታ። ሁሉም ሰው መኖር ማገልገል አሁን ከዚህ ስብከት ሄደን መተኛ ሻወር መውሰድ መኖር እንደገና ጧት መነሳት በቃ መኖር ትሞታለህ። አሜን እንሞታለን። አሜን በሉ አሜን እንሞታለን። that's it በቃ ደስ ይበልሽ። በቃ ጓደኛሽ ደስ ይበልሽ። እንዴ ገና የ500 ድራም ጸጉር ስትቀይረው ምን በቃ ተቀይር በቃ ምን አይነቷ ምንድነው እንደዚህ የሚያረጋችሁ ምንድነው? እዚህ ዝም ብለን የምንኖር መሰለ እንዴ? ትሄዳለህ ትሄጃታለህ። እንደው እስከዛሬ አጠገባችሁ ያለውን ሰው ትባረካለህ በሉት። ዛሬ ሰማችሁ? አጠገባችሁ ያለውን ሰው ትሄዳታለህ በሉት። በልሳን መናገር መብቴ ነው። ለምን? ዳግመኛ ተወልጃለሁ። አጋንንት ማስወጣት መብቴ ነው። እኔ አንዳንዶች እንደውም ሲተቹ ምናምን አስተያየት ሰጡሽ ሰምቻለሁ። አጋንንት አስወጣለሁ ስል ሰምተውኝ ማን ነው እሱ አጋንንት አስወጣለሁ የሚለው ማለት ነው? እኔ አስተያየት ሰጣለሁ። ይሄ አጋንንት ነው ክርስቲያን ነኝ ግን አጋንንት አስወጣለሁ ይላል። እሱ የሚያስወጣ መሰለው ነው። አታስወጣላችሁ ነው የሚለው። አስወጣለሁ አይልም እሱ። ሰጥቶናል መብት። ልጆች ነን። ዮሐንስ 1:12 ላይ ምንድን ነው የሚለው? ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣል። እኔ ባለስልጣን ሃሌሉያ። አካባቢውን ባልነግራችሁም ወደዛ ነው። እሺ እና እቺ ጩቤዋ አጠር ያለችና በጣም እንትን ነች እና ከአንደኛው ጋር ሲጣሉ ግጭት መቼም አለ አይደል በየቦታው እና እሱ እዚህ መቀመጫው ላይ እንዴ አርጎ ሰካው እዚህ ሰካበት ማለት ሲጣሉ ልክ አውጥቶ ከዛች ውስጥ ማለት ያ የተሰካበት መሮጥ ጀመረ ማለት ነው። ተሰክቶበታል ደም እየፈሰው ማለት ነው። ይሄ የሰካውም ደግሞ ያዙት እያለ ይሮጣል። እንዴ ምን ሆነ ነው ምን ነካ ሲሉት እንዴ ጩቤን ይዞብኝ ሄደ ይላል። ያንዳንዶቻችን ጩኸት የሚገርም ጩኸት ነው። ምን ጩኸት ታውቃላችሁ? ሰክተን እንደገና ጩቤን ይዞብኝ ሮጠ ይባላል። እንደዚህ አይነት እንትን አለ እንዴ? የተሰበረ ይሁን። ስለዚህ ሰክታችሁ የምትጮሁ ሰዎች ስነ ስርዓት ይኖራችሁ። አሜን። በቃ አያስፈልግም በሉት። አያስፈልግም። አሁን እኮ የብዙዎቻችን ችግር ይሄ እኮ ነው። የብዙዎቻችን ችግር በተለይ ደግሞ እህቶች በጣም ነው የምትገርሙት። ብዙ ነገር መስራት ስትችሉ፣ ብዙ ነገር መሆን ስትችሉ፣ በተለይም ካገባችሁ አግብታችሁና 5-6 ዓመት ካለፈ 35 40 ላይ ከገባችሁ በቃ የሌለ ነው የምትሆኑት። በቃ አሁን በቃ እንደ እኔ ነገር እውነቴን እኮ የብዙ ጋብቻ እኮ ችግር ይሄ እኮ ነው። ታውቃላችሁ ሴቶች በደንብ እህቶች በደንብ ስሙኝ። ጌታ ምስክር የሚጠቅማችሁ ነው ነገራችሁ። እንዴ ምን ነክተሻል አንቺ ገና በ35 ዓመትሽ ቤት ውስጥ በቃ ነገር አለ ምን ኮተውሽ? በጣም ነው እኮ የምትገርሙት እኮ። እንዴ ባሎች ምን ያድርጉ ወንዶቹ? ለምን አመሸ ምናምን ለምን አያምሽም? አንቺ እኮ ቤት ውስጥ እኮ እንደ 35 ዓመት መሆን አቅቶሽ በቃ እንትኑን የምትለብሺው ሁሉ ስቶኪንግ እዚህ አርገኝ እንዴ አታፍሪም እንደ ትንሽ? እውነቴን እኮ ነው ጌታ በጣም ስቶኪንግ ውሸት ነው። ስቶኪንጉን እንደዚህ አጥልቀው በእውነት በጌታ ቤት የባሎቻቸውን ሁለት አይነት ካልሲ እዚህ ጋር እንደዚህ ከዛ በኋላ ሲመጡ የን ፊትሽን በባዝሊን ለውቀው
ስለዚህ ባለቤት ሲመጣ በቃ ኒንጃ ነው የሚጠብቀው። ምን ያድርግ አምሽቶ ይምጣ እንጂ እንዴ! እውነት ነውር እኮ ነው። በጣም ነው መታዝ። ለምንድን ነው እንዴ? አሪፍ ሁኑ እንጂ ጌታ ምስክር ነው። እኔ እንደው በጣም እንደ ውጭ ሀገር አሜሪካን ሀገር መታችሁ በአንዳንዶቻችሁ በጣም የሚገርመው እኮ የድሬዳዋ ድሪያ እዚህ ድረስ ትለብሳላችሁ። እንዴት ሰው አሜሪካን መጥቶ የድሬዳዋ ድሪያ ይለብሳል? ነውር አይደለም እንዴ? እውነቴ ነው። ጌታ ምስክር ስነ ስርዓት ይኖርሽ። እድሜ ተሰቃለች እንዴች ያው በሰነ እውነቴ ጌታ እድሜ እንደዚህ ስነ ስርዓት እኔ 40 ምናምን አይባል። በቃ አንቺ ብቻ እድሜ ሲሉ 85 40 እውነት እንደውም ጌታ ምስክር እንደዚህ እንትን እያላችሁ ሽበት ምናምን ሁሉ ካወጣባችሁ ጌታ ምስክሬን እንትን ተክ አርጉና ጌታ ስም ነው። እውነቴን ጌታ ምስክሬን እንትን በል በቃ ዝም ብላችሁ ሙትት አትበሉ። እውነቴ ነው። ቆፍተን በሉ በቃ ራሳችሁን ጠብቁት። ፍራችሁን ተቀቡ። ቀለም ጸጉራችሁን በስነ ስርዓት አበጥሩ። ጌታ ምስክሬ ነው። በስነ ስርዓት በቃ በመጠኑ ሁሉን ነገር በመጠኑ በልክ አድርጋችሁ አምራችሁ በቃ ቸርች ራሱ ስትመጡ አምራችሁ ጌታ ይባረክ። እውነቴን ነው። ዝም ብለሽ እንትን ጉትት ነውር ነው። ጌታ ምስክር የብዙ ሰው ችግር እኔ ብዙ ሰው ካውንስል አድርጌ ያለው ኢትዮጵያ የብዙ ሰው ችግሬ ነው። እህቶች ቤት ውስጥ በቃ ራሳቸውን ይጥላሉ። የሚያደርጉት ነገር ሁለት አይነት ካል ጉትት እንዳልኳችሁ ጌታ ምስክር እንዳልኳችሁ በቃ ተሸፍነው ብርድ እጃቸው ላይ እንደገና እግራቸውን በስሷ ፌስታል በመናምን አስረው በቃ ባልየው ገራይ ሰርቶ ሲመጣ እቤት የሚጠብቀው ያው ቱታ ያለበሰ እዛም ገራሽ እዚህም ገራሽ እዛም ገራሽ እዚህም ገራሽ እንዴት ይሆናል? ስለዚህ ሰውየው ከገራሽ ወደ ገራሽ እንደውም ለምንድን ነው እንደዚህ እየሆነ ያለ ነው ሲል ሰው ሁሉ መኖርን ብቻ እንጂ የሚያስበው መሞትን አያስብም አለኝ ጌታ። ሁሉም ሰው መኖር ማገልገል አሁን ከዚህ ስብከት ሄደን መተኛት ሻወር መውሰድ መኖር እንደገና ጧት መነሳት በቃ መኖር ትሞታለህ። አሜን እንሞታለን። አሜን በሉ። አሜን እንሞታለን። that's it ሁሉ በየቤቱ የለጠፈው በቃ አንተ ከኔ ጋር ነና ክፉን አልፈራም ወደ ረፍቱ ዘንድ ይመራኛል ገና ይመራኛል ነው ያለው ሁሉም ሰው። እንዴት እንትን የጌታ ፈቃድ ይሁን ብለን ዝም ማለት እግዚአብሔር እረኛዬ ነው የሚያሳጣኝም የለም በለመን ለመመስክ ያሳድረኛል። ጥቅሳችን በየቤታ ጥቅስ እኔ ዛሬ አሪፍ ጥቅስ ይዘን ነው የምንሄደው። አሜን ትላላችሁ? አፈር ነህና ወደ አፈር ትመለሳለህ፣ እንደውም ትመለሳታለህ ብየዋለሁ ነው ዛሬ። እግዚአብሔር መቼ ከፈጠረልን ነገሮች ደስ ቢል ህሊና የሚባለው ህሊና ወይ ህሊና መቼ ፓርት ኦፍ ስፒሪት ነው ይላሉ። የሰማችሁ ነው። እኔ ጠልቄ እዛ ውስጥ አልጋም፣ ግን ህሊና ደስ ይለኛል እና ሰው ውስጥ ነው ያለው ህሊና። በአጠቃላይ እኔ ውስጥ ያለው ህሊና የዳዊት ህሊና የሚባል አሮን ውስጥ ያለው እንደዛው ነው። ሳርዬ ውስጥ ያለው በቃ ህሊና አለኛ ውስጥ። ከዛስ ደምበኛ ምቀኛ ና አይደለ? ምቀኛ ኮንክ ቤት ስትገባ ምቄ ይላል ራሱ ውስጥ ቁጭ ብሎ አይ ህሊናዬ ጌታ ምስክርን አለቅም ተኝተ ምቁ ይጠብቀን ቀንተ ነው አይደል? ብትል ተመልሶ ይመጣል። አይመቀኛ በጣም ለማስታገዝ እኔ ራሴን ምን ተጨነኩኝ ነው። ምክንያቱም ቃየል አለው መልካም ብታስብ መልካም ብታደርግ ፊት የሚያበራ አልነበረም። አሁን እኮ ጣውልጋ እንዴ አንዳንድ ሰው እንዲህ ብሎ የሚሄድ ከሆነ there is something by the way ሰው እንዲፈገግ ማለታል ለፎቶ አይደለም ሁሌ በቃ አሁን ሁሌ አሁን የፎቶ ራሱ አያስጠላም። ለፎቶ እስቲ ሲባ ያማ እዚህ ራሱ ያማል እዚህ ላይ ራሱ ያማ ዛሬ ለፎቶ ሳይሆን ላይፍ ስታይላችን ራሱ ደስታና ሳቅ ይሆናል። አረ አንድ ሰው አሜን ይበልስ። ምን ብታስባለ መልካም በቃ ደስ ይበልሽ። በቃ ጓደኛ ደስ ይበልሽ። እንዴ ገና የ500 ድራም ጸጉር ስትቀይረው ምን ታ በቃ ተቀይር በቃ ምን አይነቷል ምንድነው እንት እንደዚህ የሚያረጋችሁ ምንድነው? እዚህ ዝም ብለን የምንኖር መሰለ እንዴ? ትሄዳለህ ትሄጃታለሽ። እንደው እስከዛሬ አጠገባችሁ ያለው ሰው ትባረካለህ በሉት ነው አይደል? ሰማችሁ? አጠገባችሁ ያለው ሰው ትሄዳታለህ በሉት። ትሄዳ
የተመታዩን ምንድነው መሰል እኛ ከሌለን ሌላው ሲኖረው ጥሩ እኮ ነው ጥሩ ነው አንቺ መኪና ያለሽም እግዚአብሔር የተመሰገነ ይሁን መኪና ያላቸው አሉ በቃ ራይድ ይሰጡናል እየሰማችሁ ባይሰጡንስ ራሱ አላቸው ማለት እንደገና ደግሞ ምን በእነሱ መኪና መቅናት ምን ያስፈልጋል የእነሱን መኪና ተደግፈሽ ፎቶ ተነስተሽ ወደ ቤተሰብ መላክ ምንድነው እውነቴን ነው እኮ ምን አለበት ምንድነው ክፋቱ አይታል ፊልሞቻችን ራሱ ርዕሳቸውን ሰምታል የሌባ ልጅ የደሃ ልጅ መካኒኩ እና ምንድነው በቃ ሁሉ ጊዜ ደሃ ገንዘብ ያለው ሰው ሁሉ ጊዜ እንደ ክፉ ፊልሙ ላይ አይታችኋል ሀብታምን ጠቅላላ የኛ ሀገር ፊልም ሀብታም የሚባለውን ሰው ጠቅላላ ምንድነው የሚያደርገው የመጨረሻ ሀብታም ሰው የቆጮሮ ሲያዝ እንትን ምናም ዳውስ ጭቁን ብሎ ሲወድ እኔ ወድሻለሁ በድነቴ ምናም ዘፈኖቹ ጠቅላላ ድሃ ነኝ ምናም ድነትን ሴሌብሬት የሚያደርግ መንፈስ የተመታ ነው ይሄ ምንድነው መስራችሁ ከዚህ ከምቀኛ ዝም ብሎ እንዳይመስላችሁ